Okay, today we can discuss about in number line from that chapter 1 of grade 8 in the title of rational number. The second part is about number line. What is number line? እያልን ያለው ስለ ቁጥር መስመር ነው። ነምበር ላይን የምንለው የቁጥር መስመር ነው። የቁጥር መስመር ማለት ምን ማለት ነው የሚለው ትርጓሜ ላይ እንሄዳለን። እንዲሁም ደግሞ የተለያዩ ቁጥሮችን ትርጉሙን መሰረት በማድረግ እንሰራለን ማለት ነው። Number line is a line that can be used to represent any parts of a number, or the main purpose of number line is in order to compare one number to another number and in order to express or written parts of a number. For example, this is a number line and it has its own parts that are negative, positive and zero እያለን ያለው ይሄ የቁጥር መስመር ነው። አዎ የቁጥር መስመር ነው። ይሄው በዚህ መልኩ አስምሬላችኋለሁ። ከዚህ ላይ የየራሱ የሆነ ክፍል አለው። ቁጥር መስመር ላይ ስንመለከት ቁጥሮችን የምንወክልበት አለ። ኔጌቲቭ ብለን እናወራለን፣ ፖዚቲቭ ብለን እናወራለን፣ እንዲሁም ደግሞ ዜሮ ብለን እናወራለን። ኔጌቲቭ ቁጥሮች እነማን ናቸው ካላችሁ ደግሞ ሙሉ ቁጥር አይነት መልክ ሊቀመጥ ይችላል፣ ወይም ደግሞ በደሲማል መልክ ሊቀመጥ ይችላል፣ ወይም ደግሞ በክፍልፋይ መልክ ሊቀመጥ ይችላል። ፖዚቲቭ ቁጥሮችም በተመሳሳይ ፖዚቲቭ ቁጥሮች ኔጌቲቭ ሳይን የላቸውም፣ ወይም ደግሞ አቀማመጣቸው ሳይዱ ይቀየራል እንጂ ክፍልፋይም ማድረግ እንችላለን። ሙሉ ቁጥርም ሊሆን ይችላል፣ ወይም ደግሞ ደሲማል፣ እንዲሁም ደግሞ በዜሮ ነጥብ መልክ ወይም ደግሞ ሌላም ቁጥር ሊሆን ይችላል። ነጥብ ያለው ሊሆን ያላቸው በሙሉ በስተቀኝ ሊቀመጡ ይችላል። ይህም በምናይበት ጊዜ ዳይሬክሽናቸው የነዚህ ክፍሎች የቁጥር መስመር ላይ ያሉ ነገሮች አቅጣጫቸው የት ነው ብለን በምናይበት ጊዜ ኔጌቲቭ እናያለን። ኔጌቲቭ ነምበር ኢዝ ኤ ነምበር that can be found in the left side of zero። ያው እዚህ የምናየው ዜሮ አለን። ከዜሮ በስተግራ በኩል ያሉት ደግሞ በሙሉ ምን ይባላሉ? ኔጌቲቭ ቁጥሮች ይባላሉ ማለት ነው። ዜሮ ላይ ስንመጣ ዜሮን ምን አንላትም? ኔጌቲቭም ፖዚቲቭም አንላትም ማለት ነው። ከዜሮ በስተቀኝ በኩል ያሉ ደግሞ ፖዚቲቭ ቁጥሮች ናቸው። ፖዚቲቭ ቁጥሮች እንደ መነሻ ስናይ ዜሮ ካልነ በኋላ ዋን እንላለን። ይሄው እዚህ ጋር ደግሞ ቱ ማለት እንችላለን። እዚህ ጋር ደግሞ ስሪ እንላለን። እዚህ ጋር ደግሞ ፎር እያለ ይቀጥላል። እንደምታዩት ይሄ ቁጥር መስመር ይቀጥላል። እስከ የት የሚለውን አናውቅም። ምክንያቱም ቁጥሮች ምንድነው ኢንፋይናይትሊ ብለን የምንጠቅሳቸዋለን፣ ወይም ደግሞ ሊሚትድ አንሊሚትድ እንላቸዋለን ማለት ነው። ይቀጥላል። ይሄ ነው ብለን ዘርዝረን ስለማንጨርሰው ማለት ነው። ከዜሮ በስተግራ በኩል ስንሄድ ደግሞ ዜሮ ካለ በኋላ ጀስት በሙሉ ቁጥር መልክ የሚቀመጠው ኔጌቲቭ አንድ ነው። ኔጌቲቭ አንድ ላይ ከዛ ኔጌቲቭ ሁለት ይላል፣ ከዛ ኔጌቲቭ ሶስት፣ ኔጌቲቭ አራት እያለ ወደ ግራ ይሄዳል። ልዩነታቸው ምንድነው? ፖዚቲቭ ቁጥሮች ላይ ስንመጣ ከዜሮ በስተቀኝ በኩል ቁጥሮች ከዜሮ በራቁ ቁጥር በስተቀኝ በኩል በሄዱ ቁጥር ፖዚቲቭ ቁጥሮች ምን ጊዜም ቫልዩዋቸው ምን ይሆናል? ይጨምራል ነው። እዚህ ጋር ደግሞ ከዜሮ በስተግራ በኩል ስንሄድ ኔጌቲቭ ቁጥሮች ላይ ያው በምትመለከቱበት ጊዜ ከዜሮ በራቀ ቁጥር ምን እየሆነ ነው? እየቀነሰ ነው የሚሄደው። አሁን ኔጌቲቭ ዋን አለ ወደ ዜሮ ቅርብ ነው። ይህ ቁጥር ምን ጊዜም ትልቁ ቁጥር ይሆናል ከኔጌቲቮች ማለት ነው። ኔጌቲቭ ቱ ይላል ምን ይሆናል? ከኔጌቲቭ አንድ የተወሰነ ክፍል እያነሰ ነው የሚሄደው። እዚህ ጋር ግን ይሄው አንድ አለ ምን አለ ሁለት፣ ሶስት፣ አራት እያለ ምን እየሆነ ነው የሚሄደው ማለት ነው? እየጨመረ ይሄዳል ማለት ነው። ስለዚህ what is the main purpose of number line ብትባሉ ነው እዚህ ጋር ፐርፐዙን ከማየታችን በፊት what is number line ቢለን number line is a line that can be represent a number based on its arrangement or based on its order። ቁጥሮችን ለመወከል ወይም ደግሞ ቁጥሮችን ለመጻፍ የምንጠቀምበት መስመር ነው ብንል በትክክል ለመግለጽ ያመቻል ማለት ነው። what is the main purpose ወይም ደግሞ ጥቅሙ ምንድነው ከተባለ use of number line
እኔ በራሴ ነው የምገልጽላችሁ። ቀጣይ መጽሐፉ ላይ ያለውን ዳይሬክት ኮፒ ላደርግላችሁ አልችልም። ምክንያቱም ያን ማንበብ ይቻላል። ከዚህ ሰፋ ባለመልኩ የተለያዩ እውቀቶችን ማግኘት ስላለባቸው ነው። ነምበር ላይን ኢዝ ዩዝድ ቱ ሪፕሬዘንት ኦር ኮምፔር ኦር ኮንትራስት ዋን ነምበር ቱ አናዘር ነምበር። አሁን እዚህ ጋር እናይ what are the signs that represent or compare of any number ብንባል ሳይኖች አሉ። this is one sign, another sign, and there are so many signs in order to compare one to another። የማወዳደሪያ ምልክቶች የምንላቸው ሌዛን አለ፣ ግሬተር ዛን አለ። ሌዛን ኦር ኳርስ ቱ እና ግሬተር ዛን ኦር ኳርስ ቱ መጠቀም እንችላለን ማለት ነው። ግን እዚህ ጋር በምናይበት ጊዜ እስኪ ራይት ሳይድ ላይ ያሉትን ይሄ ፓርት ራይት ሳይድ ኦፍ ዜሮ ነው። ይሄ ደግሞ ሌፍት ሳይድ ኦፍ ዜሮ አለ። እዚህ ጋር በምናይበት ጊዜ ኦልዌይስ ማወቅ ያለብን ኔጌቲቭ ነምበር ሌዛን ፖዘቲቭ ነምበር። ምን ጊዜም ኔጌቲቭ ቁጥሮች ከፖዘቲቭ ቁጥሮች ምን ይሆናሉ? ያንሳሉ። በቃ ያለ ምንም ጥርጥር። ይህንን ስራ ሊሆንብን አይገባም። ኢትስ ሶ ኢዚ፣ በጣም ቀላል ነው። ኔጌቲቭ ቁጥሮች ከፖዘቲቭ ቁጥሮች ምንድን ናቸው? ያነሱ ናቸው። ምን ጊዜም ልንረዳው ወይም ልናውቀው የሚገባ ነገር። ፎር ኤግዛምፕል አሁን ምሳሌ ልስጣችሁ። ኤግዛምፕል በምናይበት ጊዜ ይሄንን ካወቅን በቂ ነው። ኔጌቲቭ ከፖዘቲቭ ይበልጣል። አንድ ትልቅ ማስታወሻ፣ ይሄንን ያዝን ማለት ለመወዳደር ኔጌቲቭ እና ፖዘቲቭን ስራ ሊሆንብን አይገባም ማለት ነው። ፎር ኤግዛምፕል አሁን 100 አለ፣ ኔጌቲቭ 1000 አለ። እነዚህን ቁጥሮች አወዳድሮ ብንባል ምንድነው የምናደርገው? ኔጌቲቭ 1000 ስናየው ቁጥሩ ትልቅ ይመስል ግን ኔጌቲቭ ነው። ወደ አይደለ? እዚህ ጋር ደግሞ ፖዘቲቭ ነው። ያነሰ ይመስል ግን አይደለም። ምን እናደርጋለን? ኔጌቲቭ 1000 ኦልዌይስ ሌዛን 100 ኦልዌይስ። በቃ ምን ጊዜ ኔጌቲቭ 1000 ከመቶ ምን የሆነ ነው? ያነሰ ነው ማለት ነው። ሌላኛው ላይ በምንሄድበት ጊዜ ይሄንን ካወራን ኔጌቲቭን ከኔጌቲቭ ማወዳደር፣ ኔጌቲቭ ቱ ኔጌቲቭ እናወዳደራለን። ፎር ኤግዛምፕል ይሄ በሙሉ ቁጥር መልክ ነው። እንደዚህ ቢሰጠስ ኔጌቲቭ 1/4 ኤንድ ኔጌቲቭ 3/4። አሁን እዚህ ጋር በምናይበት ጊዜ ኔጌቲቭ 1/4 አለን፣ ወይም ደግሞ የታት ተመሳሳይ ስለሆነ ግራ እንዳያጋባችሁ በዚህ መልኩ ብቀይርላችሁስ ኔጌቲቭ 3/5 ታህቱ የተለያየ ነው። ሰው ክፍልፋይ ማወዳደር ወደፊት እናያለን። አሁን አንዱ ቀላል መንገድ ግራ የገባው ተማሪ ምን አለ? ለአሉም ለታህቱ ማካፈል ይቻላል። አንድ ሲካፈል ለስንት? ለአራት። አንድ ሲካፈል ለአራት አይችልም፣ ከማወዳደራችን በፊት ማለት ነው። ስለዚህ ካልቻለ ምን ይደረጋል? 0 ነጥብ ይሰጣል። ከላይ 0 ነጥብ ከተሰጠ ከታች ምን ይሆናል? 0 ይሰጣል። ግድ ነው። 10 ሲካፈል ለአራት 2 ጊዜ 2 ሲባዛ በ4 ስንት ይመጣል? 8። 10 ሲቀነስ 8 2። 2 ደግሞ ለአራት መካፈል አይችልም። ካልቻለ ከላይ ነጥብ መስጠታችንን ካወቀን ከታች 0 እንሰጣለን። ምን ይሆናል? 20። 20 ሲካፈል ለአራት ስንት ይመጣል? 5። 5 ጊዜ 4 20 ሲቀነስ 20 ምን ይመጣልና? 0። አሁን ወደ ግራ ወስዳቸውና ኔጌቲቭ አይረሳም። ኔጌቲቭ 0.25 ይሆናል ማለት ነው። የሁለተኛው ደግሞ ኔጌቲቭ 3/5 ነው። ኔጌቲቭ 3/5 3 ለማን ማካፈል? ለ5 ይችላል? አይችልም። ስለዚህ 0 እንሰጣለን። ነጥብ እንሰጥና ከታች ምን ይሰጣል? 0። 30 ለስንት? ለ5። 30 ለ5 ስንት ይመጣል? እዚህ ጋር 6 ጊዜ 6 ጊዜ 5 ስንት ይመጣል? 30 ሲቀነስ ምንም። ስለዚህ እዚህ ጋር እና ኔጌቲቭ 0.6 አሁን ልናይ ነው። እዚህ ጋር በምንመጣበት ጊዜ ቁጥሮችን መመልከት አለብን በቤት ዋጋ ማለት ነው። እዚህ ጋር በምንመለከትበት ጊዜ ሁለቱም ውጤቶች በ0 እና በኔጌቲቭ 1 መካከል ይገኛሉ። ስለዚህ ያ ማለት 0.6 ከ0.25 በስተየት አቅጣጫ ይገኛል? በስተግራ በኩል ይገኛል ማለት ነው። ስለዚህ ቁጥሮች ከ0 እየራቁ በሄዱ ቁጥር ምንጊዜም ያንሳሉ ብለናል። እንደገና ደግሞ ቁጥሮቹ ወደ 0 በስተቀኝ በኩል ሲሆኑ ደግሞ ቁጥሮቹ ምን እየሆኑ ነው የሚሄዱት? ትልቅ እየሆኑ ይሄዳሉ ነው። ይህም በምናወዳደርበት ጊዜ ኔጌቲቭ 0.6 ለዛን ኔጌቲቭ 0.25 ይሆናል ማለት ነው። ለዛሬ ይህን ያክል ካየን በቂ ነው። እዚህ ጋር መረሳት የሌለበት ምን ጊዜም ለቁጥር ነገር ዋጋ መስጠት ይኖርብናል። መስራት ብቻ ነው። በጣም ቀላል ነው። ፈተናችሁ የበለጠ ውጤታማ እንደሆን ቀድማችሁ መዘጋጀት አትርሱ። እንዲሁም ደግሞ
ልዩ ጥናት የምትፈልጉ ካላችሁ ኮሜንት ላይ ብታስቀምጡልኝ፣ ምንም አይነት ጥያቄ ካላችሁ እዚህ ርዕስ ላይ መጠየቅ ይቻላል። እስከዛው ድረስ መልካም ጊዜ። እንዲሁም ደግሞ ዩቲዩብ ቻናል ላይክ፣ ሼር እንዲሁም ደግሞ ሰብስክራይብ ማድረግ አትርሱ። ባይ ባይ።